አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። እጅግ ወሳኝ የሆኑ መደመጥ ያለባቸውን በርከት ያሉ መረጃዎች ይዘን የቀረብን ሲሆን በጉጉት ሲጠበቅ የነበረውን አዲሱን የዶላር ጣሪያ በተመለከተ በዛሬው ዕለት ከሰዓታቶች በፊት መንግስት ይፋ ማድረጉን እንዲሁም አዲስ ወቅታዊ መግለጫና አዲስ መረጃ መውጣቱን ተመልክተናል። ከዚሁ ጋር ተያይዞ ሙሉ ዝርዝር መረጃውን እንግዲህ ለናንተ የምናደርስ ይሆናል። በሌላ በኩል የኢትዮጵያ አየር መንገድ በረራውን ሙሉ በሙሉ ማቋረጡ ነው በዛሬው ዕለት የተሰማው። ወዴት ሀገር የሚበረው በረራ ነው የተቋረጠው እስከ መቼ ነው የሚሉትን ዝርዝር ከመያዛችን ባሻገር ከጣሪያና ግድግዳ ግብር ጋር በተያያዘም አንዳንድ መረጃዎች በዛሬው ዕለት ተሰምቷል። ታዲያ ከዚህ ጋር የተሰሙ እንዲሁም ሌሎች መረጃዎችን ሰብሰብ አድርገን ወደናንተ ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። ቪዲዮን በላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ ዛሬ ማለትም ሚያዝያ 13 2017 እጅግ በርከት ያሉ መረጃዎች የወጡ ሲሆን በተለይ ከዶላር ጣሪያ ጋር ተያይዞ በዛሬው ዕለት በጉጉት ሲጠበቅ የነበረውን አዲስ ውሳኔ መንግስት ማስተላለፉን ተመልክተናል። ከዚህ ጉዳይ ጋር በዝርዝር ወደናንተ ከማድረሳችን በፊት ግን በአዲስ አበባ ከተማ ዋና መንገዶችና ምሽት 3 ሰዓት እንዲሰሩ የተገደዱ የንግድ መደብሮች ባለቤቶች ነጋዴዎችና ሰራተኞች ለከፍተኛ ችግር እንደተጋለጡ ዋዜማ ተረድቻለሁ ስትል መረጃውን አጋርታለች። መርካቶ አካባቢ የኤሌክትሮኒክስ ዕቃዎችን በመሸጥ የሚተዳደሩ መኖሪያቸው ኮልፌ ቀራኒዮ ክፍለ ከተማ የሆኑ ነጋዴዎች ደንቡ ከወጣ በኋላ ቤታቸው የሚደርሱት እኩለ ሌሊት ላይ መሆኑን ለዋዜማ ተናግረዋል። አስተዳደሩ ደንቡን በተላለፉ ነጋዴዎች ላይ 10,000 ብር ቅጣት እየጣለ መሆኑን ዋዜማ የተረዳች ስትሆን በሌሎች አካባቢዎች የሚሰሩ ነጋዴዎችና ሰራተኞች ደግሞ የሥራ ቦታቸው ውስጥ ለማደር እንደተገደዱና ተጨማሪ ሰራተኛ የቀጠሩም እንዳሉ መናገራቸው ተሰምቷል። ከዚሁ ጋር ተያይዞ የአዲስ አበባ ገቢዎች ቢሮ ከ10.6 ቢሊዮን ብር በላይ ገቢ በማሳነስና በመደበቅ የሂሳብ መዝገቦችን ያዘጋጁ ናቸው ያላቸውን የሂሳብ ባለሙያዎችና ኦዲተሮች ከሷል። የሙያ ማህበራት ድርጊቱን በማውገዝ ቢሮ ማስተካከያ እንዲሰጥም ጠይቀዋል። ቢሮ ባለፈው መጋቢት 23 ቀን 2017 በሰጠው መግለጫ በ2016 በጀት ዓመት ባደረገው የቅድመ ኦዲት ሂደት ከፍተኛ የሆነ የገቢ ልዩነት መገኘቱንም አሳውቋል። በዚህ መሰረት 824 የሂሳብ ባለሙያዎችና ኦዲተሮች ላይ ከጽሁፍ ማስጠንቀቂያ እስከ ሙያ ፍቃድ ስረዛ የሚያደርስ እርምጃ እንዲወሰድ ለኢትዮጵያ የሂሳብና የኦዲት ቦርድ የዝርዝር ስማቸው እንዲተላለፍ ተደርጓል። የኢትዮጵያ የሂሳብ አዋቂዎችና ኦዲተሮች ማህበራትን ጨምሮ 3 የሙያ ማህበራት በጋራ ባወጡት መግለጫ የቢሮው እርምጃ ሙያውን የሚያንኳስስና የባለሙያዎችን ታማኝነት የሚጎዳ ነውም ተብሏል። መረጃ በሚዲያው መሰራጨቱ ተገቢ አለመሆኑን በመግለጽ ቢሮ ማስተካከያ እንዲሰጥና መረጃው እንዲወገድም ጠይቋል። ማህበራቱ ድርጊቱን የስም ማጥፋት ለሙያ ደግሞ የሞራል ኪሳራ የሚያስከትል ነው ሲሉ አንስቶ ሰጥተዋል። በተጨማሪም ቦርዱ የቀረበለትን ጥያቄ መርምሮ ውጤቱን ይፋ እንዲያደርግም ተጠይቋል። በሌላው መረጃችን በጉጉት ሲጠበቅ የነበረው አዲሱን የዶላር ጣሪያ ተከትሎ በዛሬው ዕለት መንግስት ይፋ አድርጓል። ኢትዮጵያና ኬንያ ለ2 ዓመታት በዘለቀ ድርድር በአፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ የሁለትዮሽ የንግድ ለውጥን ለማቀላጠፍ የሚያስችል መግባቢያ ስምምነት ተፈራርመዋል። በዚህ መሰረት በሞያሌ ድንበር ላይ ለሚደረጉ የሸቀጦች ንግድ የመጀመሪያው ጣሪያ 1000 የአሜሪካ ዶላር እንዲሆንም ተወስኗል። በሞምባሳ የተጠናቀቀው የስምምነት የንግድ ሂደቶችን በማቃለል የድንበር ማህበረሰቦችን የኢኮኖሚ እንቅስቃሴ ለማሳደግ ያለመ ነውም ተብሏል።
በስምምነቱ የኢትዮጵያ የድንበር ንግድ ዞን ከሞያሌ በ50 ኪሎ ሜትር እንዲሁም የኬንያ ደግሞ በ100 ኪሎ ሜትር ርቀት ላይ የሚወሰን ሲሆን ነጋዴዎቹም በጋራ በተስማሙበት የምርት ዝርዝር መሰረት እስከ 1000 የአሜሪካ ዶላር የሚደርስ የንግድ ልውውጥ በወር እስከ 4 ጊዜ ማድረግ እንደሚቻልም ተገልጿል። ይህ ስምምነት የንግድ ዋጋ ጣሪያዎችን፣ የጉዞ ድግግሞሽና የድንበር ንግድ ዞኖችን የመሳሰሉ ጉዳዮችን በመዳሰስ ለ2 ዓመት በዘለቀ ድርድር የተገኘ ውጤት ነውም ተብሏል። በኬንያና በኢትዮጵያ መካከል ያለውን የንግድ ግንኙነት ጠቀሜታ የሚያሳየው የቅርብ ጊዜ መረጃዎች እንደሚያመለክቱት እንደ አውሮፓውያን አቆጣጠር በ2023 ኢትዮጵያ በምስራቅ አፍሪካ ለኬንያ ትልቅ የኤክስፖርት መዳረሻ ነበረችም ተብሏል። ኬንያ ወደ ኢትዮጵያ በላከቻቸው ሸቀጦች 86.2 ሚሊዮን ዶላር ገቢ ያገኘ ሲሆን ከኢትዮጵያ ወደ ኬንያ የሚገቡ ምርቶች በዋናነት ቡና፣ ሻይ፣ ህይወት ያላቸው እንስሳና የዘይት እህሎች ሲሆኑ መጠናቸውም 36.7 ሚሊዮን የአሜሪካ ዶላር መድረሱም ይታወቃል። በሌላው መረጃችን የኢትዮጵያ አየር መንገድ በዛሬው ዕለት በረራው ሙሉ በሙሉ ለጊዜውም ቢሆን መቋረጡን መግለጫ አውጥቷል። የኢትዮጵያ አየር መንገድ ወደ ናይጄሪያ የሚበረው የዓለም አቀፍ አውሮፕላን ማረፊያ የሚያደርገውን በረራ እስከ ሚያዝያ 28 ቀን 2017 ማቋረጡን አስታወቀ። በረራው የተቋረጠው በአውሮፕላን ማረፊያው እየተከናወነ በሚገኘው የጥገና ሥራ ምክንያት መሆኑን አየር መንገዱ ገልጿል። በበረራው መቋረጡ ምክንያት ደንበኞቹ ላይ ለሚደርሰው መጉላላት ይቅርታ የጠየቀው አየር መንገዱ ውሳኔውን የወሰነው የደንበኞችን ደህንነት ለመጠበቅ መሆኑን ከአየር መንገድ በኩል ያገኘነው መግለጫ ያስታውቃል። በሌላ በኩል የምርት ዘመን ግብዓት የሚሆን ከ10.6 ሚሊዮን ኩንታል በላይ የአፈር ማዳበሪያ ወደ ሀገር ውስጥ መጓጓዙን የኢትዮጵያ ማሪታይም ባለስልጣን አስታወቀ። ለምርት ዘመኑ 2.4 ሚሊዮን ሜትሪክ ቶን ወይንም 24 ሚሊዮን ኩንታል የአፈር ማዳበሪያ ገዝቶ ወደ ሀገር ውስጥ ለማስገባት እቅድ ተይዞ እየተሰራ መሆኑንም ገልጿል። በዚህ መሰረት እስከ ሚያዝያ 12 ቀን 2017 ድረስ 10.68 ሚሊዮን ኩንታል በላይ የአፈር ማዳበሪያ ወደ ሀገር ውስጥ መጓጓዙ ነው የተጠቆመው። 5705 በላይ ሜትሪክ ቶን የአፈር ማዳበሪያ ደግሞ በወደብ ላይ እንደሚገኝ የባለስልጣኑ መረጃ ያመለክታል። በጠቅላላው ወደ ሀገር ውስጥ ከተጓዘው የአፈር ማዳበሪያ ውስጥ 895722 ሜትሪክ ቶን በድንበር ተሻጋሪ የደረቅ ጭነት ተሽከርካሪ ሲሆን ቀሪው ደግሞ 172690 ሜትሪክ ቶን ደግሞ በባቡር መጓጓዙ የተጠቀሙ መሆኑን ሰምተናል። ለዛሬ መደመጥ ያለባቸውን ወሳኝ የሆኑ መረጃዎች በዚህ ሰዓት ወደ እናንተ አድርሰናል። እናንተም ቪዲዮ ላይክ ሼር እያደረጋችሁ ለብዙ ኢትዮጵያኖች እንዲደርስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።